እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላት ቻልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም ባሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቀርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላት ቻልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም ባሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቀርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላት ቻልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው።
ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቅርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች፣ ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ። ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትን ልገላት ቻልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቅርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች፣ ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ በጓደኞቻችሁ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ።